መሀሌት ከእህቷ ጋር ተመሳጥራ መድኃኒቱን ቀይራ ምሳሌ እንድትሞት አደረገች። ምሳሌን የገደለቻት መሀሌት ናት። መድኃኒቱ እንዴት ተቀየረ ያላወቀው አባት እንደተለመደው ቁርስ በጠዋት አብልቶ ወደ ትምህርት ቤት ሊሸኛት ቁርስሽን መብላት አለብሽ እና መድኃኒት መውሰድ አለብሽ ብሎ መድኃኒቱንም አቅርቦ ቁርሱንም አንድ ላይ አድርጎ እየሰጣት ነበር። ይህንን በሚያበላ ሰዓት እንግዲህ ምሳሌ ወደማትቀረው ወደ መጨረሻዋ ዓለም ተሰናብታለች። መሀሌት ከቤታቸው ወጥታ ነበረ። መድኃኒቱን እንዳትረሳት እሺ እንዳትረሳባት ስጣት እያለች አዛኝ መስላ አውርታው ነበር የወጣችው። የት ነው የምትሄጂው? ለምን ምሳሌን ምሳዋን ቁርሷን አብልቻት አንድ ላይ አንሄድም እያለ ቢላትም እሷ ግን እኔ መሄድበት ስላለኝ አንተ አብላትና ከኋላ ትመጣላችሁ ብላቸው ትታቸው ሄደች። ልክ እሷ እንደሄደችለት አባትየውም እንግዲህ የምሳሌን መድኃኒት ሳህኑ ላይ አድርጎ በምግቡ እያጠቀሰ ሲሰጣት 2-3 ጉርሻ ከጎረሰች ወዲያ ነበረ ምሳሌ ወደማትቀረው ሞት የሄደችው። በዚህ ሰዓት እንግዲህ አባቷን በጣም ደነገጠ። ቅድስትም በጣም ደንግጣለች። እረ ውሃ አምጪልኝ እባክሽ ቅድስት ብሎ ውሃ አምጥታ ብትሰጣትም ውሃ ሊሰጧ ቢሞክሩም ምንም የተቀየረ ነገር የለም። አባትየውም ድንግጥ ብሎ ወደ ቅድስት እያፈጠጠ ይገኛል። ቅድስት ምንም ያደረገችው ነገር የለም። እሱም ደግሞ የሚያውቀው ነገር የለም። መድኃኒቱ መቀየሩን አያውቅም። ተመሳሳይ ስለሆነ ሁሉም አንድ መስሎት ዝም ብሎ አውጥቶ ነበር መድኃኒቱን ጨምሮ የሰጣት። በዚህ አማካኝነት እንግዲህ መሀሌት ከእህቷ ጋር ተመሳጥራ ይህንን ሀብትማ አንቺ ብቻ ነሽ መውሰድ ያለብሽ እንጂ እሷ መውሰድ የለባትም ብላ ነበርና ምሳሌን እንድትገላት እየገፋፋቻት የነበረችውም እህቷ ናት። የመሀሌት እህት ማለት ነው። መሀሌት ያቀደችው ተሳካላት። ምሳሌ ሞተች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የእንጀራ ልጇን የምትመርዘው ጨካኝ ሴት ምሳሌ ከሚለው ክፍል 6 ይዤላችሁ መጥቻለሁኝ። አብራችሁ ይቆዩ። መሀሌትም ቅድስት እንደዚህ ደፋር ናት እንደለካ በጣም ነው የገረመችኝ እያለች ትላለች። እህቷም እስኪ ደውይለትና የምሳሌ አባት ይምጣ። አሁን እዚህ ቤት ውስጥ ተዘግቶብን ምንድን ነው የምንሆነው? ደግሞ እጃችንን አሰረችን ብለን ብንዋሽሳ ይሄ ነገር እውነት ያሰደናል ወይስ አያስሄደንም? እያሉ ከእህቷ ጋር ይመካከሩና እርስ በርሳቸው ተመካክረው እርስ በርሳቸው እጃቸውን ይተሳሰራሉ። ይህንን ያደረጉት ደግሞ በቅድስት ላይ ለማመሃኘትና ቅድስት ናት ያሰረችን ብለው አውርተው ቅድስት ከቤት ውስጥ እንድትወጣ የጠነሰሱት ሴራ ነበር። እንዳሰቡትም ምሳሌም ወደማትቀረው ዓለም ሄዳለች። ቅድስትንም ከቤት ውስጥ አስወጥተዋታል። ቅድስት ከቤት ውስጥ ብትወጣም እሷ ግን የምሳሌ ነገር አይሆንላትም እና ምሳሌም ደግሞ አላስቻላትም እና ምሳሌን አምጣልኝ ብለው ነበር አባቷን መጀመሪያ መድኃኒቱን ከመውሰዷ በፊት እኔ እያለ ቅድስት እቤት ውስጥ አልቀመጥም፣ እንዲሁም ደግሞ መድኃኒትም ሆነ ምግብ የምበላው ቅድስት የሰራችውን ብቻ ነው እንጂ ማንም ሰው እየሰራውን አልበላም ብላ አባቷን በጣም እያስቸገረችው ነበር። አባቷም ደግሞ እኔ እኮ ሂጂ አላልኳትም፣ በእውነት ልጄ እኔ አላባረርኳትም፣ እሷ ራሷ ናት የሄደችው እያለ ይላታል። ምሳሌ ግን አባዬ ለምን አባረርካት? እኔ እኮ በጣም ነው ቅድስትን የምወዳት። አሁንም ቢሆን ደውልላትና እመጣለሁ ካላለች በስተቀር እኔ ምግብ አልበላለህም በማለት ትለዋለች። አባትየውም ያለው አማራጭ ቅድስት ጋር ደውሎ ቅድስትን እንድትመለስ ወደ ቤት መጠየቅ ነበረና እሷ ጋር ደውሎ እባክሽን ቅድስት በቃ ወደ ቤት ተመለሽልኝ ለማለት ደወለላት። ቅድስትም አነሳችና እንዴት ነህ ጋሼ ደህና ነህ? ምሳሌ ደህና ናት ብላ ትለዋለች። ደህና ናት ቅድስት፣ እባክሽን ምሳሌ ይኸው በጣም አስቸግራኛለች፣ ስለዚህ አንቺ ወደ ቤት ነይና እሷ ጋር አብረሻት ሁኚ ይላታል። ከዛ ምሳሌም ትመጫለሽ ስትላት ቅድስት አዎ እመጣለሁ ደህና ነሽ ትላታለች። እሷም አዎ ደህና ነኝ፣ እሺ በቃ ተመጣሽ ምግቤንም እበላለሁ መድኃኒቴንም እወስዳለሁ ትላትና እሺ እመጣለሁ ትላታለች። ከዛ በኋላ አባትየውም እንግዲህ ይሄው አሁን እመጣለሁ ብላሻለች፣ ስለዚህ ቁርስሽን መብላት አለብሽ ብሏት ነበረ እና በዛ ሰዓት ነበር እንግዲህ ይሄ ሁሉ ነገር የተከሰተው።
ያንን ቁርሷን እያበሏት ነበረ። አባቷና ቅድስት እያበሏትም እያጫወቷት እያለ ትንሽዬ ከበላች በኋላ እንግዲህ የተመረዘው መድኃኒት የተቀየረው መድኃኒት ስለነበረ ወደማይቀረው ዓለም ሄደች ማለት ነው። ይህንን ሴራ የምታሴረው መሀሊት ደግሞ እኔ ቀጠሮ አለብኝ በማለት አስቀድማ እሷ ምንም ያላደረገች ለማስመሰል ወደ ውጭ ወጥታ ነበረ። በምትወጣም ሰዓት መድኃኒቷን እንዳትረሳባት መድኃኒቷንም ስጣት እሺ እያለች እያስጠነቀቀችው ነበረ። ለምሳሌ አባት የእውነት አዛኝ መስላ ማለት ነው። አባትየውም ደግሞ እንዴ ለምንድን ነው አንድ ላይ የማንወጣው? ምሳሌም እኮ ቁርስ በልታ ልትጨርስ ነው አንድ ላይ እንወጣለን ብሎ ቢላትም እሷ ግን እኔ አስቸኳይ ስለሆነ መውጣት የምፈልገው ልጠብቃችሁ አልችልም። ስለዚህ እናንተ ጨርሱና ቀስ ብላችሁ ከኋላ ድረሱብኝ ብላቸው ትታቸው ትወጣለች። እሷ በሌለችበት ነው የተፈጠረው። ይህንን ደግሞ ያደረጉት ከእህቷ ጋር አውርተውበትና አስበውበት ነው። አንቺ እቤት ውስጥ እንዳትቀመጪ እሱ ራሱ በእጁ ልጇን ይግደላት፣ ስለዚህ አንቺ የመድኃኒቱን ጠርሙስ ቀይሪበት ብላ ይህንን መላ ያመጣችው የመሀሌት እህት ነበረች። የመሀሌት እህትም ይህንን ሀሳብ አታስብም ነበር። አብዛኛውን ተንኮል የምታስበው እህቷ ናትና ለካ እንደዚህም ማድረግ ይቻላል፣ ለካ እንደዚህም ማድረግ ይቻላል። እውነትሽን ነው እህቴ፣ በቃ እኔ ሄጄ መድኃኒቱን እቀይረዋለሁ ብላ ቦርሳ ውስጥ ሄዳ አባትየው ያስቀመጠውን መድኃኒት ማህሌት ቀየረችባት ማለት ነው። ከቀየረችው በኋላ ነው እንግዲህ እሷ ወደ ስራ ቦታ ሄደችው። ከስራ ቦታዋም ሳትመለስ ምሳሌ ሞተች ተባለኝ ማለት ነው። እንግዲህ ይህንን ነገር የምታደርገው ደግሞ እሷም ለራሷ ብላ ሀብቱን ምሳሌ እንዳትካፈል እኔ ይሄንን ሀብት ከኔና ከልጆቼ ውጭ ማንም ሰው ሲካፈለው ማየት አልፈልግም ብላ ነው ማለት ነው። እንግዲህ ይህንን ያደረገችው ማህሌት በጣም የምታሳዝናት። የማህሌት እህትን ብትሆን አንቺ ምሳሌን ካልገደልሽ የኔ እህት አይደለሽም። እኔ እኮ ጀግና ናት እያልኩ ነበረ የማስበው፣ ለካ እህቴ ፈሬነሽ እንዴ እያለች ትላታለች። ማህሌትም ኧረ ተይ አንቺ ልጅ ተይ፣ ነገር እኮ እንደዚህ አንቺ እንደምታስቢው አይደለም። ልጅቷ ባክሽን የሆነች ድመት ነገር ናት፣ ቶሎ አትሞትም እያለች ትላታለች። በባለፈው የሰጠሻት መድኃኒት በስትክክል ስላልደበላለቅሽው ነውና አሁን ግን በስነ ስርዓቱ አስተካክለሽ አስበሽበት ልጅቷ የመጨረሻ እንድትሞት ማድረግ አለብሽ ብላ መክራት ነበረና ያንንም እንደመከረቻት ማህሌት መድኃኒቱን በስነ ስርዓት አስተካክላ ስላስቀመጠችው ነው ቦርሳ ውስጥ ማለት ነው። እንግዲህ ምሳሌ ልትሞት የቻለችው አባቷ በጣም ግራ ተጋብቷል። እንዴት ሊሆን ቻለ? ልጄ ደህና ነበረች እኮ ወደ ውጭ ሀገር ወስጄ አሳክማታለሁ ብዬ አስቤ ነበር እኮ ለምንድን ነው እንደዚህ የተፈጠረብኝ? እያለ አባቷን በጣም ነው የደነገጠው፣ በጣም ነው የተጨናነቀው። ምክንያቱም ቤቱን የለቀቁትና ሌላ ቤትም የገቡት እሷን ለማሳከም ቤቱን ሊሸጠው እንደነበረ ነበር የሚያውቀው። ግን እሷ እንደውም ልጅቷ ስትጠይቀው ራሱ ምሳሌ አባቴ ለምንድን ነው ግን ቤት የለቀቅንና ሌላ ቤት የገባ ነው ብላ ስትለው ቤቱንማ እየለቀቅ ነው ልጄ ልናሳድሰው ነው፣ ቀለም ሊቀባ ስለሆነ እስከዛ ድረስ እዚህ እንቀመጣለን ብሎ እየዋሻታል። ልጅቷም ደግሞ እሺ አባዬ ግን እኔ መቼ ነው ወደ ትልቅ ሆስፒታል ሄጄ የምታከመው ብላ ስትለው ልጄ አሳክምሻለሁ፣ ትታከሚያለሽ፣ አሁን በቅርብ ይዤሽ እሄዳለሁኝ፣ እሺ አንቺ አትጨናነቅብኝ እያለ ይላታል። ምሳሌም እሺ አባዬ ግን መቼ ነው ይዘኸኝ የምትሄደው? እና ደግሞ ሆስፒታሉ ሳየ ባለፈው እየታከምኩበት ነው እንዴ ብላ ትጠይቀዋለች። ከዛ አባቷም እንደዚህ አይነት ጥያቄ አትጠይቅኝ እሺ ልጄ፣ እና ደግሞ የምትታከሚውንም እኔ ሳልሆን ዶክተሮቹ ናቸው የሚያውቁት ምን አይነት ሕክምና እንደሚደረግልሽ እያለ ይጠይቃታልና ምሳሌም እሺ በቃ አባዬ እኔ እኮ በቃ ማወቅ ስለፈለኩኝ ነው፣ ለምንስ እሺ ቤት ቀየርን እኮ ብዬ ነው እያለች ትለዋለች። እና አንቺ እንደዚህ አይነት ነገር አያሳስብሽ፣ እኔ አባትሽ አንቺን ማሳከሚያ ብር አላጣም፣ ስለዚህ አሳክምሻለሁ እኔ አባትሽ እያለሁልሽ አይዞሽ እሺ እያለ እያበረታታል። እሷም ደግሞ እሺ በቃ አባዬ ትለዋለች። እና ይህንን ሁሉ ነገር አውርቶ ካበቃ በኋላ እሷን አደባብሶና እሷን እሺ አይዞሽ በማለት ነበር ያንን ምግብና መድኃኒት እንድትወስድ ያደረጋት። ምክንያቱም መጀመሪያ ምግቡን እኔ አልበላም ብላ ነበረ። እንትን ይቺ ማህሌት ደግሞ
ታውቃለች መሞትን እንድትሞትላት እንደምትፈልግና ያንን ካወቀች በኋላ አባቷ ነበረ መድኃኒትም እየሰጣት የነበረው። ስለተጠራጠሩ መሀሌት መድኃኒት እንዳትሰጣት አድርገው ነበረ። ግን አባትየው በሌለበት ምን ይደረጋል፣ ቦርሳ ውስጥ ገብታ ከእህቷ ጋር ተመሳጥራ ያንን መድኃኒት ቀየረችባቸውና እንደዚህ አደረገቻት ማለት ነው። እንግዲህ ምሳሌን እንድትሞት አደረገቻት መሀሌት። ይህንን ያክል ርቀት የሄደችበት ምክንያት እንግዲህ የሀብት ነገር ነው። መኪናውም እንዲሁም ደግሞ ቤቱም ሊሸጥ ስለሆነ ይሄ ቤትማ እኔ በቁሜ እያለሁኝ አይሸጥም፣ ለምሳሌ መታከሚያ አይሆንም እያለች ታስባለች። እና ለዛም ብላ ነው ማለት ነው ቤቱ እንዲሸጥ እየፈለገችው። ማህሌት እንጀራ እናቷ ናት ለምሳሌ። ግን ቅድስትን የመሰለች እንደ እናት የሆነች እና እያሳደገቻት ልጅ ቤት ውስጥ ነበረኝ። ቅድስትንም እሷ እኮ የኔና ያንተን ትዳራችንን አትፈልገውም፣ እንድንጣላ ትፈልጋለች፣ ያልሆነውን ሆነ እያለች እኔ እናንተን ለማለያየት ነው የምትፈልገው ብላን ነገር አቃጥራ ከቤት ውስጥ እንድትባረር አድርጋለች። መሀሌትና እህቷ ናቸው አሁንም ቅድስትን እንድትባረር ያደረጓት። ምሳሌ ግን ቅድስት የሌለችበት ቤት እኔ አልቀመጥም፣ እንደውም ቤቱ አስጠልቶኛል፣ ወደ አክስቴ ጋር ሄዳለሁ ብላ እንዲሁም ወደ አክስቷ ጋር ነበረ እየሰነበተችው። ከዛ በኋላ ግን ከአክስቷ ጋር ደግሞ ድጋሚ ወደ አባቷ ጋር መታ መድኃኒትም ስላላት መድኃኒቷ እንዳይቋረጥባት ተብሎ ተመልሳ መታ ነበረ። እሷ ስትመጣ ደግሞ ቅድስት ቤት ውስጥ አልነበረችም። ቅድስትን ለምን እንዲያባራራት አባቷን በተደጋጋሚ ትጠይቀዋለች። አባቷም ደግሞ እባክሽን ልጄ እኔ ያላባረርኳትም እሷ በራሷ አልፈልግም ብላ ነው የሄደችው ይላታል። ግን የእውነት አባትዮ ነበረ ከዚህ በፊትም የምታደርጊያቸው ነገሮች ምንም ደስ አላሉኝም ነበረ ቅድስት፣ ስለዚህ በቃ ከዚህ በኋላ ይበቃሻል ብሎ ነበረ እና እንድትሄድ ያደረጋት። ቅድስትም ደግሞ ምሳሌን አደራ ማህሌት ልትገላት ትፈልጋለች ብለው ነበር የተሰናበተችው። ግን ተሰናብታ በዛው አልቀረችም እና በምሳሌ አማካኝነት ወደ ቤት ተመልሳ መታለች። እንግዲህ ይህንን ዱብዳ የሆነውን ነገር የምሳሌን መሞትን ሊያሳየት ነበር ለካ ወደ ቤት የተመለሰችው። ውድና የተከበራችሁ የቻናል የቤተሰቦች ምሳሌ ሞተች ወይንስ አልሞተችም የሚለውን ደግሞ በቀጣይ ይዤላችሁ የመመጣ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ ፕሊስ ማሮቼ። አይከፈልበትም፣ ቅንነት ለራስ ነው። ሁላችንም ቅን እንሁን፣ አብረን እንደግላችኋለሁኝ። በዚህ ልሰናበታችሁ። ባይ ባይ።